ይህ በጣም አስደንጋጭ ቪዲዮ ነው ፈተናው ትልቁ ፈተና ከዚህ ጀምሯል አቡነ ማቲያስና ሙፍቲ ከዚህ በኋላ ፎርኤቨር የሚገናኙ ሰዎች አሉ ያውን ከጨረሱ በኋላ ክርስቲያኑን ይጨርሳል ሰላም ጤና ይስጥልን በሰንዶቃችሁልኝ በአዲስና ወቅታዊ መረጃ ተመልሼ መጣሁ በዚህ ቪዲዮ የምንመለከተው እንግዲህ ትላንትና በሃጂ ሙፍቲ ዑመር የቀብር ስነ ስርዓት ላይ እንግዲህ ሙጣባችን አቡነ ማቲያስ ተገኝተው ያለቀሱ ያለ ፎቶና ቪዲዮ ወጥቶ እንግዲህ ብዙዎችን ያናገር ነው የሚገኘው እሱን የምንመለከተው የሚሆነው እነዚህ ደግሞ እንግዲህ የዋቢያ ሙስሊሞች ሙጣባችን አቡነ ማቲያስን የሰደዋቸው ይገኛሉና እሱ ጉዳይ የምንመለከተው የሚሆነው ሰብስክራይብ ለምንድነው ማታረጉት አሁን ማርጉ እስቲ መጀመሪያ የሙጣባችን አቡነ ማቲያስን ለቅሶ ሌላ ትርጉም ሰጥተው ያላገጡ የሚገኙ አሉና እሱን ከታችን በፊት ግን ይሄንን ፎቶ ያለነቁ የሚገኙ ማሉና ተመልከቱ እስቲ ይሄንን ምስል በደም ተመልከቱት እንግዲህ እኛ አባታችን ማለት ነው የሃጂ ዑመር ሙፍቲ የቀብር ሽኝት ስነ ስርዓት ላይ ተገኝተው እንደዚህ ሲያነቡ ታይተዋል ይህ ምስል በምንም የማይገለጽ የሚገርም ምስል ነው ሁላችንም ሰውነት ይቀድማል እነዚህ አባቶች የተለያየ እምነት ላይ ያሉ አባቶች ናቸው ነገር ግን እንደዚህ ሊተዛዘኑ የቻሉት እንደዚህ በሙፍቲ ሞት ላይ ሊያዙን የቻሉት በምን ምክንያት ነው ብለን እናስብ ሁላችንም ብፁዕ ወቅዱስ አቡነ ማቲያስ ረጅም እድሜና ጤና ይስጦት ይህ ፎቶ ብዙ ነገር ይናገራል ማንኛውም ይህ ምስል ቲክቶክ ገጽ ላይ እንዲቀመጥ ስለፈለኩ በጣም ስለወደድኩት ነው የመጣሁት ቅዱስነታቸው ለተቀዳሚ ሙፍቲ አለቀሱላቸው አነቡላቸው ይሄንን ፎቶ ሳይ ማርያምን እንዴት እንደከፋኝ አተጠይቁ ተቀዳሚ ሙፍቲ ሀገራቸውን የሚወዱ ሰውን የሚያከብሩ ህሊናቸውን የሚፈሩ ደግና ንጹህ አባት ነበሩ ሁላችሁም ኦርቶዶክሳውያን ለክቡር ዶክተር ተቀዳሚ ሙፍቲ ሃጂ ዑመር እንድሪስ ያላችሁን ፍቅርና ክብር ኮሜንት ላይ አስቀምጡልኝ የቅዱስነታቸው የፓትርያርካችን በረከታቸው ጸሎታቸው ከኛ ጋር ትሁን ሃጂ ሙፍቲ እንድሪስን ደግሞ እግዚአብሔር አምላክ ነፍስ ይማርልን አወይ ሞት ክፋቱ ለሚያንኳኩ ሁሉ በሩ መከፈቱ ኢትዮጵያ ውስጥ አንዱን አጥፍቶ በሚስቅበት በሚፎክርበት መተሳሰብ መተዛዘን በጠፋበት በዚህ ሰዓት አባታችን ለሌላ እምነት መሪ በእንባ በታጀበ ላሳዩት አክብሮትና ልባዊ ፍቅር ፈጣሪ እድሜያቸውን እንዲያረዝም ሁላችንም ለአባታችን ያላችሁን ክብርና ፍቅር ግለጹላቸው አባታችን ያለቀሱት ሃጂ ሙፍቲ ክርስቲያን ስለሆኑ ሳይሆን ሰው በመሆናቸው ብቻ ነው አባታችን ያለቀሱት ብዙ ክብርና ፍቅር እድሜ ለኖሩትና ላሳለፏት ላዛውንቱ ለሃጂ ሙፍቲ ሳይሆን በመሬት በዘር በእምነት በጦርነት ያለቀላለው ወጣቱ ትውልድ ነው እንግዲህ ብዙዎች በዚህ መንገድ እነ ፎቶ ይገልጹ ነው የሚገኙትና ይሄ እንዳለ ሆኖ ነገር ግን እዚህ በምትመለከቱት መንገድ የሙጣባችን አቡነ ማቲያስን ፎቶ ያስገብተው ያላገጡ ይገኛሉ እነዚህ ይላል ጠላት እንባብቶ ካለቀሰ ማን ነው ጠላት ሙጣባችን አቡነ ማቲያስ ወይ ደግሞ የኢትዮጵያ ቤተክርስቲያን ጠላት ነች የመዋዛው ችግር አለ ማለት ነው ያገሬሱ አማሞቴን አሳምርልኝ የሚለው ለሐቅ ነው ይላል ጠላት ብለው እኚህን አባት በዚህ መንገድ የተቻቸው ይገኛሉ የባሰ ደግሞ አለ እንደዚህ ይላል ስላላዩ ሳይሆን ካፊሮች ማለት ማንን እኛ ነን ይሄ በሳቸው ፎቶ አስገብተው ያላገጡ የሚገኙ ናቸው ሳያዩ ሳይሆን ካፊሮች በሰውየው በኩል ያቀዱትን እስልምናን የማፍረስ እቅድ ዋና ግንዱ ሲፈርስባቸው ያዘኑ መስለው ሶሳቸውን ሲወጡ የእውነት ሐዘን መስሏቸው ነው ሙስሊሞች አሁን እዚህ የሚሉት የዋቢያ ሙስሊሞች በሙረዲን ቴሌግራም ላይ ፖስት ያደረገ ነገር ነው እዚህ አይነት የምትመለከቱ ደግሞ የተለያየ አሊቶችን አይሁዶች እንትን ይያሉ ምናምን ነገር ብለው አላህ መንፈስ ጽኖባቸው ነው ያቀሱ ምናምን ብለው ያላገጡባቸው በዚህ መንገድ ይታያሉ ሙስሊሞች እኔ ገና ከጀመሩ እንደዚህ ማታቸው አያሳዝነኝም ቢኮዝ አይደለም የኛ አባት ተለቀሱ ብለው እንደው እሱን ማድነቅ እንደው ከኢትዮጵያ ቺናት ብለው እሱን መናገር አይወዱም ባይዘው እቺ ኢትዮጵያ ወዳትም እነሱ እኛ ምን ፈልጋ ኢትዮጵያ ቺናት አንደ ተሳስበን እንኖርባትን ተሻሽለን እንኖርባትን ወሃቢዎች ግን አይፈልጓትም እቺ ኢትዮጵያ ለምን አሰማቸዋለሁ ይሄን ነገር ከዛ ይግዝ ግን እነዚህ ሰዎች እንደዚህ ያደረጉ ብዬ ማራዝንም መሰላችሁ ተመልከቱ ይሄን ነገር የምትመለከቱት እንግዲህ ታላቅ አባት የሀገር ዋርካ የእስልምናው መሪ አባት የሆኑት ሞተው እነሱ መቃብራቸው ላይ ያው ይጭቃጭቁ ይገኛሉ እዚህ አይቀበሩም እዚህ ይቀበራሉ ይያሉ ማለት ነው መቀበር የለባቸውም ብለው በዚህ መንገድ ሰው መጥላት እንዴ ትናንት ሰምታችኋል እሰይ ሞቱ
እሰይ ሞቱ ብለው ሲደሰቱ የነበሩ ናቸው አብዛኞቹ እንኳንም ሞቱ ብለው ክርስቲያን ሙስሊሙ ብርዮ ተመልከቱ ይሄን ነገር ሀጂ እኮ ሞቱ አው ሰማው እኮ ሀጂ አላህ በጀነት ያኑራቸው አላህ በገነት ያኑራቸው ማርያም ጥሩ ሰው ነበሩ ኪዳነ ምሕረት አይደለም ሙስሊም ኦርቶዶክስ ሁላ የሚወዳቸው ሰው ነበሩ ይሄ እንግዲህ ትንሽ ትልቁ በዚህ መንገድ የሚናገራላቸው አባት እነሱ ግን እያጣሉ አማልቁ ሳይማይገባቸው እንኳንም ሞቱ ሀዘንም አይገባቸውም ትላንት ሳይቻችሁ ነበር ገዳዮቹ ራሱ እነሱ አሳይቻችሁ ነበር ከስልጣናቸው ላይ በጥፊ መጥቶ ነው ያነሷቸው ለኛ ባጥላቻ ያላቸው ሰዎች ናቸው ከዛ ደግሞ እኛም አባት ላይ ጥላቻ በጣም ያሳዝን ነገር እንዴት ሰው አይማርም ከዚህ ነገር በነገራችን ላይ አባታችን ብራሲያን ማቲያስና ሀጂ ሙፍቲ ሁለተኛ እንዴ አይታዩም ራስ አይገናኙም ለምን በእኛ እምነት ከሆነ ሀጂ ሙፍቲ ሲሆን ነው የሚገቡት በእነሱ እምነት ከሆነ ደግሞ ብራሲያን ማቲያስ ከሞቱ ሲሆን ነው የሚገቡት በቃ ምን የትም የሚያገናኙ ናቸው አንዱ የበት አንዱ አይገባም በነገራችን ላይ ያማኙ ያማኝ ነው ወዲ በስራቸው ቢሆንም ሙፍቲ ግን ወረግነት እንደማያገባ እኛ እናምናለንና የእግዚአብሔር መንግስት ነው እኛ እናምናለን because በክርስቶስ ያላመነ አይጋም ብለን እናምናለን እነሱ ደግሞ ምንም መልካም ነገር ቢሰራ ራሱ ብዛባቸው ወደ ማቲያስ ጀነት እንደማያገባ የታመነ ነው ይሄ በእነሱ በኩል ስለዚህ እነዚህ ሁለተኛ የማይገናኙ አባቶች በዚህ መንገድ ያለቀሱ ሲሰነባበቱ እኛ ምን መማርን ያለብን የሚለው የተሰው ጭራሽ አባታችን መጥቶ መስደብ አንድ ቪዲዮ አይተን እንመለሳለን መጀመሪያ ግን የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የቀብር ስነ ስርዓት ተፈጽሟል ወደ ዋናው ቤታቸው እንግዲህ ሁላችንም ወደ ማንቀርበት ዋናው ቤት ገብተዋል ማለት ነው የሽኝት ፕሮግራሞች ነበሩ እንግዲህ ፒያሳ ኑር መስጂድ ሰላተል ጀናዛ ከተሰገደ በኋላ ሚሊኒየም አዳራሽ ላይ ለሁሉም መስጂድ ገብተው ሰላተል ጀናዛ ኦር የጀናዛ ሰላትን መስገድ ለማይችሉ የሌሎች እምነት ተከታዮች ሙፍቲ ሀጂ ዑመር እንግዲህ በሁሉም የሚወደዱ በሁሉም የሚከበሩ በሌሎችም እምነት ያሉ ሰዎች ጋርም የሚከበሩ እንደ ኢትዮጵያን በሙሉ የሚከበሩ ሰው ስለነበሩ ሌሎቹም እንግዲህ መሳተፍ አለባቸው በሚሊኒየም አዳራሽ ደግሞ ሁሉም በተገኙበት የሽኝት ፕሮግራም ተካሂዶ ነበርና እዛ ሽኝት ፕሮግራም ላይ ቀልቤን የሳበውን አንድ ቪዲዮ ላሳያችሁ ነው ይሄ ቪዲዮ አይተን እንመለስ ቪዲዮ ላይ እንዳያችሁት እንግዲህ የኦርቶዶክስ እምነት አባት የሆኑት ብፁዕ ወቅዱስ አቡነ ማቲያስ የቀድሞ ወዳጃቸውን አብረዋቸው ሲሰሩ የነበሩትን አብረው አገር ሲመሩ አገር ሲጠብቁ አገር ሲመክሩ ምናምን ከነበሩት የእስልምናው አባት ኦር በሰዓቱ ደግሞ የእስልምናው የመጅሊሱ መሪ ከነበሩት ሙፍቲ ሀጂ ዑመር ያው እንግዲህ አብረው ወዳጆች ነበሩ ብዙ ነገር አብረው ሰርተዋል you know መሐላቸው የነበረው ሪሌሽን አሁን እዚህ ጋር ማብራራው አይደለም ለማንኛውም ግን የሙፍቲን ጀናዛ የመጨረሻውን ስንብት ሲያደርጉ ነው አቡነ ማቲያስ እዚህ ጋር የሚያሳየው ቪዲዮ አቡነ ማቲያስና ሙፍቲ ከዚህ በኋላ forever የሚገናኙ ሰዎች አይደሉም አይገናኙም because እኛ ሙስሊሞች ለምሳሌ ያው ጀነት እንገባለን ብለን ነው የምናስበው clearly ሌላው እምነት ደግሞ ጀነት አይገባም የሚል እምነት ነው ያለን ለምሳሌ እኛ ሙስሊሞች ኦር ሙስሊም ሲሞት ኦር ለምሳሌ ሀጂ ሙፍቲ ሲሞቱ ምናልባት ነገ ጀነት እንገናኛለን ብለን እናምናለን በክርስትናም በኩል እንደዛ ነው እነዚህ ሁለት እምነት አባቶች እንደ እምነታቸው ከሆነ እንደ እምነታቸው ሁለቱም ከዚህ በኋላ forever አይገናኙም forever የሚገናኙ ሰዎች አይደሉም አቡነ ማቲያስ የመጨረሻውን ስንብት በhis whole existence ማለት ነው የመጨረሻውን ስንብት ነው አቡነ ማቲያስ ለሀጂ ሙፍቲ እዚህ ጋር የተሰናበቱት ከዚህም እንደምንማር ታውቃላችሁ የሁለቱ ትልልቅ እምነቶች ዋና አባት ተሆኖ ራሱ ስቲል ተሆኖ ራሱ በዚህ ልክ መከባበር በዚህ ልክ መዋደድ በዚህ ልክ እስከ መጨረሻው ሞመንት ድረስ መከባበር ይቻላል ሶኛ ታች ላይ ያለን ሰዎች ዝም ብለን ባልሆነ በሆነው ምናም መራቆታችንን እንተው ዱንያ አጭር ነች በጣም አጭር ነች ዱንያ በጣም አጭር ነችና መራቆታችንን እንተው በቻልነው አቅም በሰላም ለመኖር መሞከር አለብን በቻልነው አቅም መከባበር አለብን እምነቶችን መማማር ምናምን it's fine ግን መሰዳደብ እንትን መባባል አንዱን ማንቋሸሽ አንዱ ያንዱን መብት ለመንካት መሞከር አንዱ ያንዱን ለመርገጥ መሞከር አንዱ ያንዱን የእምነት ተቋማት ለመጉዳት መሞከር ኦር የእምነት ተቋማቶች ውስጥ ተገብቶ አላስፈላጊ የሆኑ ነገሮችን ለማድረግ መሞከር ምናምን የሚባሉ ነገሮች ምን ያህል ፖይንትለስ እንደሆኑና
ትልልቅ አባት እንኳን ተውኖ የሁለቱም ሃይማኖቶች ትልልቅ አባት ተውኖ እስከመጨረሻው ሞመንት ድረስ ተከባብሮ መቀጠል እንደሚቻል ከዚህ የምንማርበት ነውና እግዚአብሔር ሰላም ወንድማችን ቢያንስ ቅማችሁን በውስጣችሁ ይዛችሁ አንዳንዶቻችሁ እኮ ያይ ነው የምንገኘው ላይክ በመሞታቸው ደስተኞች ናችሁ ግን አውታችሁ ተናጋችሁ አይደለም ምን ያረጋችሁ ነው እንዲው አዝነናል አላህ ይወፍቃቸው ምናምን በአፍ መታችሁ ያላችሁ እንደዛ ብታረጋሱ መልካም ነበርኮ ለሚመለከታችሁ ሰው ራሱ ከናንተ ነው ተውጪው የሚመለከታው ሰው ራሱ ጥሩ አይደለም ባይዘው እናንተ በዚህ ነው ተጠሏቸው እሳቸውን በዚህ ነገር መፍቀጣላችሁ እኛ ምን ያክል ነው የሚጠሉ ሰዎች ብለን ነው የምናስበውኛ ኢማጂን አባታቸው ነው ከፎም ሰራ ደግም ሰራ ምን ላይ ነው የቀረው እዛ አላህ የሚፈርድበት ይሄን ሰው በዚህ ነገር ከጠሉት እኛ ክርስቲያኖች ምን ያክል እንደሚጠሉን ኢማጂን አሰውት ለዚህ እኮ ነው ባቺ የሚሰደው ታውል ላይ ለምን እንደዚህ የሚጠሏቸው የሚለው ነገር አሰማቻለሁ ከዛ በፊት ግን እስቲ ይሄንን ከሞቱ በኋላም ትችት የተነሳባቸው ነው የሚገኘው እንግዲህ ተመልካቾች ይህ በጣም አስደንጋጭ ቪዲዮ ነው ፈተናው ትልቁ ፈተና ከዚህ ጀምሯል መልእክቱ ለብዙዎች እንዲዳረስ በደንብ ሼርና ኮፒ ሊንክ አድርጉ የሽርኩ ጅማሩ ይሄ ነው አላህ የሽርኩን መጨረሻ እንዳያሳየን ግን ዱዓ አድርጉ የመጅሊስ አመራሮችና ሐጂ ኢብራሂም ቱፋን ጨምሮ የመንግስት አካላት የሙፍቲ ሐጂ ዑመር ቤተሰብን ሙፍቲ ሐጂ ዑመር ከህዝብ ጋር እንደኖሩት ከህዝብ ጋር ይቀበሩ ብለው ለማሳመን በጣም ለፍተው ግን አልተሳካላቸው ሙፍቲ ሐጂ ዑመር ከዛሬ 5 ዓመት በፊት ወደ መካነ መቃብር እንዲቀየር በደብዳቤ ጠይቀው የተቀየረላቸው ስፍራ መካነ መቃብር ከሆነ ባለፉት 5 ዓመታት እዛ አካባቢ ላይ አንድም ሰው አልሞተም ነው ለምንድን ያልተቀበረው ሌላ ሰው እዛ ጋር ህዝቡን በእልህኝነት ወደ ሽርክ የምትነዱት ከሆነ والله العظيم የምትጣሉት ከአላህ ጋር ይሄው የሽርኩን ጅማሮ ተመልከቱ ጀናዛቸው የተቀመጠበት ምንጣፍ ሰው በእጁ ያበሰ መዳበስ ጀመረ በሩ ተከፍቶለታል ማለት ነው ነገ ቀብራቸው ላይ ሄዶ ላለመስገዱ ተጀመረ እየተሰገደ ነበር ላለመስገዱ ምንም ወስና የለም ኢትዮጵያ እስልምና ጉዳዮች የዑለማ ምክር ቤት ዑለማዎች መግለጫ ሰጥተዋል ይህ ጉዳይ ሸሪዓዊ መሰረት የሌለው ኑዛዜ ተቀባይነት የለው ሰዎችን ወደ ሽርክ የሚነዳ ስለሆነ ማለት ነው እሳቸው ኑዛዜውን ሰጥተው ቢሆን እንኳን ልጆች የሳቸው ልጆች ቀልብ ቢኖራችሁ ኖሮ والله እናታርጉትም ነበር በእልህና በጨለምተኝነት ተነርታችሁ እንጂ አላህ Subhanahu Wa Ta'ala ህዝቡን ከሽርክ ይጠብቀልን እኛንም ከሽርክ ይጠብቀን እዚያ እንደምትመለከቱት እንግዲህ ነገር ተቃውሞ ይገኛል ወንድማችን ይሄ እነሱ አስተምሮት ነው ሊቃውም ይችላል ምን አለ መሰላችሁ እዚህ ጋር ዋናው ምክንያት ለዚህ እንደምንጠሏቸው ይሄው ወንድማችን ዋቢያ ነው ምን አለ መሰላችሁ ትላንት ያነበብኩ ነበር እዚህ ጋር እንደምትመለከቱት አንድ ኦርቶዶክሳዊና አንድ ወጣት የናጂ ሙፍቲ እምነት ተከታይ የሆነው የናጂ ሙፍቲ ምልበት ምክንያት ምንድነው ዋቢያ የሚል አለ ከዛ ደግሞ ሌላ አለ ሁለተኛ እኛ ካቶሊክ ፕሮቴስታንት እንደምንለያየው እነሱም ጋር ዋሃቢያ የሚል አለ ከዛ ደግሞ ሌላ ሁለተኛ አለና ወይ ሶፊያ የሚባል ምናምን አለ ብቻ ነዛ ነገር ነው ስሙ እዚህ ጋር ተቻላችሁ ይሄ ማለት መሰላችሁ ዋሃቢያዎች ይሄ ሰው ሄዶ መቃብር መሳለም ተገቢ አይደለም መቃብር አምልኮ ብሎ የሚቃል ሰንታው ትላንትና መቃብር አምልኮ ቃል የሚል መቃብር አምልኮ የሚለውን ቃል ደጋግሞ ሲጠቀሙ ነበር because እነዚህ ሰዎች ሄዶ መቃብርን መሳለም እንደ ክርስትና ማለት ነው በረከትን ማግኘት ወደ ቅዱሳን መጸለይ ይሄ ማለት በቅዱሳን ምልጃ ያምናሉ እነማን እነ ሙፍቲ ሐጂ ሙፍቲ ዑመር እነዚህ በቅዱሳን ምልጃ የሚያምኑ በመላእክት ምልጃ የሚያምኑ ከዛ ውጪ ደግሞ መቃብር ነው መሳለም የሚለው ነገር የሚያምኑ እነሱ ናቸው እነዚህ ዋሃቢዎች ደግሞ የለም እንደዚህ አይነት ነገር እነሱን የሚቃወሙ ናቸው ለዚህ ነው የሚጥሏቸው አሁን ላይ ለዚህ ነው እዚህ ጋር ለምን ይቀበራሉ ብለው ቀድመው ያሳያችሁ መቃብራቸው ሲከለከሉ የነበሩት ይሄን መቃብር ሄደው ሰዎች ይሳለማሉ ነው በረከት ያገኛሉ ከዚህ መቃብር ነው ይሄ ደግሞ በነ ሐጂው እምነት ትክክል ነው ምንም ችግር የለበትም ማምለክ አይደለም እነሱ ግን አምልኮ ብለው ዛይለኛ እኛን ፕሮቴስታንቶች ላይ የሚለጥፉ ናቸው ዋሃቢዎች ማለት ነው ከዛ ውጪ ደግሞ ዋሃቢዎች እነማን ናቸው ካላችሁ ስሙ እነሱ ከራሳቸው አንደ ስሙ እዚህ ጋር መንግስት ይንቃ ክርስቲያኑም ይንቃ መጀመሪያ ሱፊያውን ከጨረሱ በኋላ ክርስቲያኑንም ይጨርሳሉ ይሄንን እወቁ መንግስቱም ይንቃ ክርስቲያኑም ይንቃ ለሀገር አይበጁም ለምንም የሚበጁ አይደለም አንዲት ነገር ልናገርና ልጨርስ ተፈቀዳችሁልኝ ቤኒሻንጉል ጉሙዝ ላይ አሶሳ ላይ አንድ ሰው ሀድራ ይላል የሀድራ ሰው ነው አሽዓሪ ነው የታወቀ ነው ቤጊ የሚባል አካባቢ መጡና ባልሽ ኒካው የለውም ከፍሯል ይሏታል ስለዚህ ምን ይሻለኛል እኛ እናገባሻለን ይሏታል ባሌን እንዴት አርጌ
ሱዳን ሂድና ቤተሰቦችህን ጠይቅ በይና ጫካ ጠብቀን እንገለዋለን ይሉታል። ጫካ ጠብቀው ገደሉት። ይገርማቸዋል። ገለውት በጆንያ እጁን እንክትክት አድርገውት በጆንያ በቆሻሻ ቦታ ላይ ወረወሩት። ተማሪ ሁሉ ወጥቶ ፈልጎ ነው የዛን ሰው ጀናዛ ያገኘው። ማን ነው ይሄን ያደረገው? እያንዳንዱ ይገለሃል ወደፊት። ሶሪያ እንዳደረጉት፣ ሊቢያ እንዳደረጉት ጠቅላላ ሙፍቲውን እንደጨረሱት ገና ከቤት ያዋጣሃል የማትናገር ከሆነ ከአሪ ማህም ያዋጣሃል። ገና ልብ በል እያንዳንዱ መጅሊሱ ትላለ ገና ህልውና የለም፣ ለመኖር ራሱ ተስፋ የለም። አገር ፈልጉ እያሉ ነው አሁን። ታዲያ ለዚህ ለምንድነው የምንለባበሰው? ይሄ ነው እንግዲህ እነሱ ራሱ በዚህ ያስረግጠው ነው የሚያው። ለዚህ ነው የሚጠሯቸው ሀጂ ሙፍቲ እነሱ ተቃዋሚ ናቸው። ለዚህ ነው የሚጠሯቸው። እኛም እነሱ ነው የምንቃወመው። ለዚህ ነው የሚጠሩን እኛንም። እነ ሙጃቢ ነው የሚባለው እነ ኑረዲን የሚባለው ተጋም ላይ ያሉት አንድ ናቸው እነዚህ። እና አስኪ ሆነ በጣም ነገ በየመታቸው በየቤቱ መጥቶ ያርዷቸዋል። ክርስቲያኖችን ተዘጋጁ ነው የሚሉት። እንግዲህ ሊባን እንዳደረጉ ሶሪያ እንዳደረጉ እንደዛ ያደርጓቸዋል። እናንተ ምን ተናገሩ የሚገኙት ሁለት አስተምሮት ነው ያለው ብያቸው ለቀደም ተመልከቱ። ደግሞ ይሄን የክርስትና እምነት ተከታይ ወገኖች ቤተ ክህነት እስልምናን ስንሰብክም ስናስተምር ሰዎች አምነውበት እንዲመጡ እንጂ ሰዎችን አስገድደን እንድናዝ የታዘዝንበት ዲን አይደለም። አድርገንም አናውቅ። ያለ ጂሃድ ያለ ትግል ነስር የለም። ያለ ጂሃድ ያለ ትግል የኢስላም ዳር ድንበር ሊከበር አይችልም። ያለ ጂሃድ ያለ ትግል ሙስሊሞች በነጻነት የትም ቦታ ሆነው ጌታ አላህን ማምለክ አይችሉም። የግድ ነጻነታቸው እንዲከበር የኢስላም ባንዲራ ከፍ ብሎ እንዲውለበለብ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው። ጂሃድ ከሌለ እስልምና ውበት የለውም። ሁሌ መስዋዕት በመክፈል ሁሌ በመበደል መብት ሊገኝ አይችልምና ባልና ሚስት በመነካካታቸው በብልታቸው የሚነካኩ ከሆነ ማለት የወንዱ ብልት ክርክሩ ክፍል የሚስቱ ፈርጅ ውስጥ የገባ ከሆነ ነው። ሁለት እጆቿና በእግሮቿ መሃል አንድ ባል ሚስቱ ላይ በሚሆንበት ጊዜ ግርዛቱን ሲያልፈው የታገለ ከሆነ ለማስገባት የታገለ ከሆነ ሳይገባ ሙጀረድ ከላይ ብቻ ስለተነካካ ውዱእን ማነው ገላን አያስታጥብም። ነገራችን ላይ ይሄ ራሱ ኡስታዝ አቡበከር በራሱ ሁለቱም ውስጥ የሚገኝ ነው ማለት ነው። ሁለቱም ውስጥ እዚህም አለ እዛም አለ ላይክ መስሎ መኖር የሚለው አለ። በጊዜው እናወጣለን እሱንም እንግዲህ እና እንደዚህ አይነት ሰው ነው። ኤኒዌይስ አሁን ግን በትልቁ የሚታወቀው ሰላማዊ ሰው እንደሆነ የናጂ ሙፍቲን መንገድ እንደሚከተል ነው የሚታወቀው። ይሁንለት እሱም ቢከተል መልካም ነው። ግን በዋቢዎች በኩል ተገኝቶ እንግዲህ የነሱም ደጋፊ ነውና ይሄም በዚሁ አጋጣሚ እንዲታወቅ ፈልጋለሁ። አስፈላጊ የሆነበት ሰዓት የምናወጣ ነው የሚሆነው መረጃዎችንና እናንተ ግን ሀጂ ሙፍቲ ለምን እንደዚህ ያሞቃችሁ ለምን እንደዚህ ነው ከፍ ያደርጋችኋቸው ካላችሁን ስሙት ወንድማችን። አረ ምን ሆናችሁ ነው የኔ ያክል አካበዳችኋቸው? አዎ እናካብዳቸዋለን። አባታችን የፍቅር ሰው ናቸው። ሃይማኖት እኮ የበላይና የበታች የለውም። አላህ ዘንድ የሰው ልጅ እኩል ነው። መከባበርን መዋደድን አስተምረውናል። ሙስሊም ክርስቲያኑ ድንበር እንዲኖረው ሳይሆን ሰውነቱን አስቀድሞላችንም አንድነታችንን ስላስታወሱን ነው። መለያየትን ሳይሆን የሃይማኖት አባት የሚሰብከው ፍቅርን የሰው ልጅ አንድ መሆኑን ነው። ክቡር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር ከተናገሩት ይህንን እናስታውስ። ሃይማኖት እኮ የበላይና የበታች የለውም። አላህ ዘንድ የሰው ልጅ እኩል ነው። የሃይማኖት አባት ባለስልጣን ሀብታም ድሃ እመምተኛ ጤነኛ አላህ ዘንድ እኩል ናቸው። ፈጣሪ ጌታ ዘንድ እኩል ናቸው። ይሄንን ተግባር ላይ እስታላዋልን ድረስ 100 ጊዜ ብንረፈልፍ 100 ጊዜ ብናደርግ በሺህ የሚቆጠር ብናደርግ ፈጣሪ ጌታ አይሰማንም። መከባበር አለብን። መተዛዘን አለብን። አንዱ እየበላ እየሟጠጠ አንዱ ንብረት አንዱ እየወሰደ አንዱ ጦማዳሪ ነው። አንዱ ስንት ቦታ ያለው አንዱ መውደቂያ አንድ ክፍል የሌለው ነው። በዚህ ነው እንደ አላህ የሚያዝነው። በዚህ ነው እንደ አላህ የሚያዝነው። ገና ተወደፊት የሚመጣ አላህ የደቀነው ብንረፈልፍ አይሆንም። መመለስ አለብን። መሪውም ይመለስ ተመሪውም ይመለስ።
የሃይማኖት አባቶች ይጸጸቱ፣ እንጸጸት፣ ወጣቱ ይመለስ፣ ሴቱ ወንዱ ይመለስ። ፈጣሪ ጌታ ይሰማናል። እኛ ዱዓችን የማይሰማበት ምክንያት የለም። ተተመለስ። ኦርቶዶክስ እምነት ተከታይ በሆነም እንደ አባቴ የምመለከታቸው ነበሩ። ነፍሳቸውን በገነት ያሳርፍልን። ከወደድናቸው ቃላቸው ይሄ ነው፣ እንተግብርላቸው። በእውነት ሀገራችን መስቀለኛ መንገድ ላይ ባለችበት በዚህ አስቸጋሪ ወቅት እንደዚህ ድንበሩን የሚያጠቡ ልዩነትን የሚዘጉ ሰዎች ያስፈልጉናልና እንደዚህ አይነት ሐሳብ ያላቸውን እግዚአብሔር ይጠብቅልን ያብዛልን እላለሁ። መጽናናትን ለሁላችሁም እመኛለሁ። በዚህ ነው የምንወዳቸው። ሰላምን ፍቅር ስለሰበኩ እናንተ ሰላምን ፍቅር ስለማትወዱ አትወዷቸው። ስለ ሙስሊሞች ስለባሪያ ሙስሊሞች ነው። ኦርቶዶክሳውያን ሁሉም በሚባል ደረጃ ይወዷቸዋል። ሁሉም በሚባል ደረጃ ፕሮቴስታንቶችን አላየውም። ኦሬዲ ግን ኦርቶዶክሳውያን ሙሉ በሙሉ ይወዳቸዋል። ኢአማኒ የሆነ ወይ እምነት የሌለው ኢቲዝም የሆነ ሰው ራሱ ይወዳቸዋል። የሚያወዳቸው ማን ነው? የባቢያ ሙስሊሞች ናቸው። እንኳንም ሞቱ እሰይ ብሎ ትላንትና ሳያዩአቸው ሲያጨበጭቡ የነበሳቸው ሞት ሲደሰቱ የነበሩት ማለት ነው። ከዛ ውጪ ደግሞ እኛ አባት መሞት እንግዲህ የደረገላቸው ክብር ትንሽ ነው ብዬ ነው ማምነው። እኔ በራስ የግል ላይ ይሄ አሁን የተደረገላቸው ምናምን ነገር ትንሽ ነው እንዲሁም እና ስሙት ወንድማችን እስቲ ለኔ እንደ ሞገስ ለአባታችን የአባታችንን ሞት ወይም እረፍት ተከትሎ ብሔራዊ ሐዘን መታወጅ ነበረበት። እነሱ ካላወጁም ደግሞ እያንዳንዳችን ብሔራዊ ሐዘኑን በልባችን በእያንዳንዱ ኢትዮጵያዊ ልብ ታውጇል ብዬ ነው የማስበው። ኢትዮጵያ አረብ ሀገር ካልሆነችልን የሚሉ በባህል ሃይማኖት ብቻ ከነ ባህሉ የሚፈልጉ ጥረት ሲያደርጉ የቆዩ የህዝብ አንድነት ማህበራዊ ግንኙነት እንዳይኖር መበጣጠስ የሚፈልጉ ሰውን እንዲጸየፍ የሚያስተምሩ እነሱ ደስ አይላቸው። የህዝብ አንድነት ሲያዩ ሌላው ሲያዝን ክርስቲያን ሲያዝን ደስ አይላቸው። እንዲሁም ደግሞ የምታውቋቸው የመፈንቅለ መጅሊስ ቀበኞችና ፊታውራሪዎች ደስ አይላቸው። ከዚህ ውጪ ግን መላው ኢትዮጵያዊ በጋራ አዝኗል። ሁላችንም አዝነናል። ከዛም አልፎ እኔ በግሌ እንዳልኩት ዛሬ ላይ ብሔራዊ ሐዘን ካልታዘዘ መቼ ነው የሚታዘዘው? ብሔራዊ ሐዘን የሚታዘዘው በኢትዮጵያ የሰንደቅ ዓላማ አዋጅ ላይ እኔ የተሻሻለውን አላየውም ነበረ። ጠበቃዋ መምህርት ሰብለ ዛሬ ጻፈችውን አጋርቻለሁ በማህበራዊ ሚዲያ። ሰው በሁለት ሁኔታ ነው ብሔራዊ ሐዘን ሊታወጅ የሚችለው። አንደኛ ጠቅላይ ሚኒስትርና ምክትል ጠቅላይ ሚኒስትር ወይ እንዲሁም የሀገሪቱ ርዕሰ ብሔር ካረፉ ወይንም ፓርላማው ኢንሴሽን ሲሆን ፓርላማው በመደበኛ ጊዜ ስራው ላይ ከሆነ ሲያውጅ ፓርላማው ደግሞ ሪሰስ ላይ ማለትም ረፍት ላይ በሚሆንበት ጊዜ በአፈ ጉባኤው ማለትም አሁን አፈ ጉባኤው አቶ ታገሰ ጫፎ ናቸው ባለፈው እንዳወጁት ማለት ነው። የጎፋ ላይ በደረሰው መሬት መንሸራተት አውጀዋል ባለፈው አምና። ፓርላማውም ኢንሴሽን አልነበረም። ስለዚህ ዲስክሬሽን አለው ፓርላማ በፈለገው ሰዓት ብሔራዊ ሐዘን ነው ብሎ ሲያስብ ብሔራዊ ሐዘንን ያዛል፣ ይደነግጋል፣ ያውጃል። ከዛ ጋር ተከትሎ የሚመጣው ደግሞ ባንዲራን ግማሽ አድርጎ መስቀልና ወዘተረፈን ያደርጋል። ማድረግ ከቻለ ፓርላማ አሁን ኢንሴሽን ነው ደግሞ ስራ ላይ ነው ያለውና ከዚህ የበለጠ ኢትዮጵያውያን በጋራ ያዘኑበት አገራዊ ትዕይንት፣ አገራዊ አባት፣ አገራዊ ሐዘን ይኖራል ወይ ነው ለኔ። ከዚህ የበለጠ ብሔራዊ ሐዘን የሚታወጅበት ምክንያት አይገባኝም። ኬንያ ላይ እንትና ስለሞተ ነው ሳምንቱ ሙሉ ብሔራዊ ሐዘን አድርገው ያወጁት። ኦዲንጋ ስለሞተ ብዙ አዋጆች 3 አዋጆች ተላልፈዋል። ኦፍ ኮርስ ያ ኬንያ ነው፣ ግን በቃ ስልጣንም አንድ ጊዜ የቀድሞ ጠቅላይ ሚኒስትር የነበረ በትራንዚሽን ጊዜ ከዛ የዘለለ ምንም መንግስት ፕሬዝዳንት ምንም አልሆነም፣ ግን ብሔራዊ ሐዘን ታውጆላቸዋል። ኬንያ ነች፣ ኢትዮጵያ ነች። በይዘት ደረጃ ተመሳሳይ ነው። ህጉን የሚለያየው ኢትዮጵያ ላይ ፓርላማ ማወጅ ይችላል። ለኔ እንደ ሞገስ ለአባታችን የአባታችንን ሞት ወይም እረፍት ተከትሎ ብሔራዊ ሐዘን መታወጅ ነበረበት። እነሱ ካላወጁም ደግሞ እያንዳንዳችን ብሔራዊ ሐዘንን በልባችን በእያንዳንዱ ኢትዮጵያዊ ልብ ታውጇል ብዬ ነው የማስበው። ከዛ ውጪ ደግሞ እንግዲህ ሙስሊም ሆነው የነሱን ተግባር እየተቹ ኦርቶዶክሳውያን ደግሞ ያመሰገኑ ብዙዎች አሉና ከነዛ መሃል ይሄ ወንድማችን ስሙት። ሰላም በመላው ሀገሪቱ የምትገኙ ሙስሊሞች አላህ ያጽናችሁ። ህዝበ ሙስሊም ዛሬ ትልቅ ዋርካ ወድቀዋል። ታላላቅ ሼሆች ከአስታራቂዎች ውስጥ ሀገር ከሚሸቱት አንደበታቸው ሀገር በቀለ የሆነ የቃላት አገላለጽ ታውቃላችሁ።
የሀበሻ መሻይሆች አጠራር እኛ ምንም ከሚሰግዱትም ከ24 ሰዓት በትእዛዙ ከሚኖሩት ባንሆንም ለሆነ ሰዓት ካጋጠሙን እንኳን አፋችን ከፍተን ነው የምናዳምጣቸው። እኛ እንድንመለስ ሰበብ ናቸው። ወላሂ ሳይናገሩ እንዲህ አይታችኋቸው ትቀየራላችሁ። የሀበሻ መሻይሆች በአራቱም አቅጣጫ ያሉት በህይወት አላህ ያቆይልን። የሞቱት እንግዲህ ሀጂ ሙፍቲ እንድሪስ ዛሬ ተሻግረዋል። ለወዳጅ ዘመድ አላህ ያጽናችሁ። ምንም ማድረግ አልችልም። እኔ ምንም አይደለም። ህዝበ ክርስቲያን ምን አይነት ትውልድ ነው የፈጠራችሁት? ህዝበ ክርስቲያን ምን አይነት ልጆቻችሁ እንዴት አይነት ስነ ስርዓት ነው ያላቸው? ፈራጅ አይደሉም። ፈራጅ ፈጣሪ ነው የሚሉት። ወቃሽ አይደሉም። ፈጣሪ ነው የሚሉት። በሆነ ነገር በተጨቃጨቁ እንኳን ላይ ያለው ሲኖዶስ ይወስናል ነው የሚሉት። ታች አይሰዳደቡም። አመሰግናለሁ አቦ። ምን አይነት ጨዋ ትውልድ እንዳየው። በርግጥ የሀገር ዋርካ ሲወድቅ ክርስቲያን ሙስሊም አይባልም። ሰው ትልቅ ነው ብሎ ለመናገር ሃይማኖቱ አይደለም። ከክርስቲያንም ሊሆን ይችላል፣ ከሙስሊም ሊሆን ይችላል፣ ከኦሮሞው ሊሆን ይችላል፣ ከአማራው፣ ከጉራጌው ሊሆን ይችላል፣ ከትግራዩ ሊሆን ይችላል። መልካም ሰው የትም አለ፣ ክፉ ሰው የትም አለ። ግን ህዝበ ሙስሊም ጋር ትልቅ የቤት ስራ ይጠብቀናል። ይህን ቪዲዮ የምታዩ ሰዎች በጠቅላላ አላህ ለሚመለከት ሰው አንድ ምልክት ትተዋል። ሀጂ በጊዜው ሁሉም ነገር ዞር ማለታቸው ትልቅ መሽብቃ ትልቅ ነገር አይተናል። አልহামዱሊላህ። ግን ሀጂ ሞቱ ብለው ቀድመው ሲሰሩ የነበሩ ሰዎች ስክሪንሾት አድርጋችሁ ይዛችኋል። ከተለያየ ሰዎች ኮሜንት ስር ገብቶ በርግጥ በሃይማኖት ስም ብዙ አይነት ሙስሊም ሊሆን ይችላል፣ ሌላም ሊሆን ይችላል። ግን በአካልም እናውቃቸው ሰዎች ቁርአን በሳሙና ካላጠብኩ የሚሉ ሰዎች ጀነት ለኔ ማስገባ ቁርአን በእኔ መንገድ ነው የሚሉ የሚመጻደቁ ግን ባዶ ሰዎች አይታችኋል። ኢብኑ ምነወር ነው ምንድነው የሆነ ነገር እሱ ሁሉ ነውር የሆነ ልጅ ቢያንስ አላህ ይማሩት እንኳን አላለም እኮ። የሱ መንጋዎች በሱ የቀሩት በሱ ኦንላይን ሳዳት ከማል ኢብኑ ምነወር የሚባሉት አንድ ደግሞ የሆነ የሞንጎሊያ ፍየል የሚመስል ጺሙን ቆልሎ እንኳን ሄዱ እንኳን አይልም እኮ። ለከት የላቸውም፣ ክብር የላቸውም፣ ውዳቂ ግን አላህ እንዲያሰጣቸው። እኛ ግን ይሄ ባይሳደቡ ኖሮ ናቸው ብንል ታምኑን ነበረ? አፍ ሲከፈት ጭንቅላት ይለካል። ያመኛል። እኔ የትም ሄደን እኮ የትም ውለን ምንም አጥፍተን ምንም ሆነን ከየትም ከሆቴልም እንምጣ ከየትም ቦታ እንምጣ እኮ መጽናኛችን አባቶቻችን ገሳጮቻችን ናቸው እኮ። ከነሱ አንዱ ሲወድቅ እንዴት አይክፋን? እንዴት አይሰማን? ወላሂ ላዚም በሄድኩበት ሁሉ ክርስቲያን ሙስሊም ሳይል ያላዘነ ሰው አላየውም። ይሄ ምልክት ነው። ሌሎቹ መልእክቴ ለማን ነው? ከኋላ እሽኮለሌ ለምትሉት አንድ የሆነ የእስላም ነቢያቶች መንገድ ምናምን የሚል ፕሮፋይል አለ። ኢብኑ ምነወር የሚባል አለ። የተነወሩ ሰዎች የሙታን በህይወት ያለው እኮ አይደለም የሙታን ስጋ የሚበሉ ነሚማ ብሎ ሐዲስ ሲያወሩ ትዝ ይላችኋል። በፊት የሰው ስጋ ማይበሉ ይመስላችሁ ነበር አይደለ? የነሱን አንደበት ሰምታችሁ ሼኾቻችሁን ከዳችሁ። የነሱን ምክር የተቀነባበረ አረብኛ ሰምታችሁ አላህን በአካል ያገኛችሁት መስሏችሁ ነብዩን ሰለላሁ ዐለይሂ ወሰለም በአካል ያገኛችሁ መስላችሁ አባት እናታችሁን ከዳችሁ አይደለ? አብሮ ጎረቤት ሲጠጣ የነበረው ካድክ አይደለ? ዛሬ ላይ ግን ስትከተሉ የነበረው ዛሬ አታይም? በሐዘን ቀን አላህ ይማሮት ይርሐሞት እንኳን አላለም እኮ። እንኳን ሄደ ውዳቂ ሕፃን ልጅ ወላሂ ምንም ዕውቀት የሌለው ያልተማረ ሕፃን ልጅ አባቱን አንተ አይልም። እናንተዬ እንዲህ አይነት አግድም አደግ ዕውቀት አልገባ ሲላቸው በሃይማኖት ራሳቸውን የደበቁ ቢንት ምናምን አቡ ምናምኖች ዛሬ በአራቱም አቅጣጫ ሄዱ። በባሌ ሄዱ ሸከና ሁሴን መንደር ብትገቡ የሼህ ወዳጅ ልጆች እንዲሁ ያስታውቃሉ። ወላሂ ለአዚም በዝምታቸው ብቻ ትደመማላችሁ። ሐረርጌ ገለምስዬ ትልልቅ መሻይሆች እስከ ሐርጌሳ ድረስ ብትሄዱ ወላሂ አንድ ሐዲስ ሳያወሩ ፊታቸው ብቻ አይታችሁ ወላሂ ትገሰጻላችሁ። በጅማ በዚህ በኤልባቡር በመቶ አርጋችሁ እስከ ጋምቤላ በዚህ በዲላ አርጋችሁ እስከ ቡሌሆራ ሞያሌ ድረስ ያሉ መሻይሆች አሁንም በህይወት አሉ። ተንከባከቧቸው። ከወደቁ በኋላ ማልቀስ አይደለም፣ በህይወት ጠብቋቸው። በዚህ ወሎ ዳንዩል አወል እዛው መንደር ላይ የተፈጠሩ ግሪሳዎች ቢኖሩም የዳንዩል አወል የወሎ ሼኾች ታሪክ መቼም አንረሳም። እኛ ጋር ሙስሊም ከሆነ
ሙስሊም ከሆነ በሃይማኖት ነው የምላችሁ ሙስሊም ከሆነ ብሔር አይታይም ሁሉም የኛ ናቸው ዲን እስላም እንዲህ ልንመጻደቅበት አይገባም ጺም እንዲህ አንድ ይሆናል እኮ አይቻለሁ ሙስሊም ሲሳደብ እንኳን ሄደ እንኳን ተሻገረ ብሎ አባታችን ሲሳደብ ጺሙን እንዲያጎፍሮት በቃ ጺሙን ሲያይ በቃ ሙስሊም በቃ የሆነ ጀነት ላይ የሆነ ቦታ ላይ ወንበር ጥግ ይዞ የተቀመጠ ነው የሚመስለው የሆነ የማሌዥያ ፍየል ነው የሚመስለው ወላሂ ላዚም በአደባባይ ሙስሊም እንዲያያቸው ዛሬ መሳደባቸው አላህ ይስጣችሁ እናመሰግናለን ለምን ያ ሁሉ ሐዲስ ቀድማችሁ በሲዲ ሸጣችሁላቸው በሲዲ ሸጡላቸው ምትዋሹ አልመሰለውም አልበቃ መታሻግሯቸው ነው የመሰላቸው እኮ በቃ ያ ዱንያው የአላህ መንገድ የያዙ ነው የመሰላቸው አክቲቪስት ነበር ሲከተሉ የነበሩት አልገባቸውም ነበር ዛሬስ እንኳን ለዚህ ቀና በቃችሁ እንኳን ለዚህ ቀና በቃችሁ አባቱን የሚሳደብ ኡስታዝ ካለ እፈር በምንኛም ቀለም ይቀበው በምንኛም ያታልህ ፖለቲካ ነው ይበልህ ገለመሌ ነው ይበልህ በብሔሪም ምንም ነገር እንዳትሰማው ወራዳ ነው የተከተልከው ኡስታዝ በብሔር ካስተማረህ ጥላው አላህ ሻሂድ ነው የምነግርህ የተከተልከው ኡስታዝ በአቂዳ ስላየ ብቻ እንኳን ሞተ የሚል ከሰማህ ኡስታዝ አይደለም አክቲቪስት የተከተልክ ነው ሸሸው ማን ስትከተሉ እንደነበራችሁ እኔ አልহামዱሊላህ ቁርአን አለ መቅራቴ አልহামዱሊላህ ወላሂ ላዚም እንኳንም አልቀራው ቁርአን ምክንያቱም የቀሩት ሰዎች ምሳደብ ምዳፈር ከሆነ አላህ እኮ ስልጣን ሰጥቶ ይሞክራል ትንሽ ቁርአን ቀርታችሁ አማጁስ ቀርታችሁ የሆነ ቦታ ላይ ለአንድ አመት ለሁለት አመት እንዲህ ብላችሁ ሻሽ አርጋችሁ ስለዞራችሁ በቃ የእምነት ሰው ናችሁ እናንተ ኢብኑ ምንወር ነው ምናምን የተባልከ የተነወርከ ሰውዬ መሽገርነ ወላሂ العظيم ወራዳ እኔ በልጆች በቤተሰብ አይድረስ አንተ ግን ማለት ነው በህይወት ዘመንህ ይኸው የሙስሊሞች ስጋ እንደበላህ 4 5 6 ፕሮፋይል ከፍታችሁ ሙስሊሙ እንዳባላችሁ ታትቀሩም አላህ ያዋርዳችኋል ኢንሻአላህ እና ህዝበ ክርስቲያን እናመሰግናለን ህዝበ ሙስሊም እናመሰግናለን አባታችን አላህ ጽናቱ እንግዲህ ጽናቱ ይስጠለኛ እሳቸውም አላህ ይማራቸው በጀነት ያርጋቸው ነገር ግን ህዝበ ክርስቲያን አመስግኑልኝ ወጥተው ቀብረዋቸዋል እንዴ ሙስሊም ልጆች እኮ ነው የተሳደቡ ያሉት እስቲ ፕሮፋይል ላይ ቁጡ እስቲ አንድ ክርስቲያን ወይ ሀጂዬ ነው የሚለው ወላሂ ላዚም አላህ ሻሂድ ነው ለካ አዳሜ ካፊር ብለህ ስትሳደብ የነበርከው ለካ አሁን ገባን ወገን እንዳለኝ አሁን አየሁኝ እኛ ነብዩ ሰለላሁ ዐለይሂ ወሰለም ከነሱ የሰሙት ትልልቅ ሼኾቻችን አባቶቻችን ይሄን አላስተማሩንም አንልም ክርስቲያን ሆነ ሙስሊም ሆነ ለኛ ወንድማችን ነው መጀመሪያ ሰው ይቀድማል ንግግር ያበዛውበት ምክንያት አጭር አይደለም ሐዘኔ ብዙ ነው ሐጂ ሙፍቲ እኔ ወላሂ ላዚም ከፍሎኝ አይደለም ያወቃቸው ወላሂ ላዚም በቃ ያወቅኳቸው በሆነ አጋጣሚ ነው ግን ከዛ በኋላ በጣም የቅርብ ሰዎች አውቃለሁና ትልቅ ሰው ነው ያጣ ነው አባት ዕውቀት ነው ኖረው አልኖረው ባይዘው አባት ሆኖ ዕውቀት የሌለው የለም እስቲ አንድ ምልክት ልንገራችሁ ኢዮብ መኮንን ታስታውሳላችሁ ነፍስ ይማር ልጅ ገብቶ ፊደል ቆጥሮ ግን ያላየው አለ ሌላው ያየው ኖሮ ይላል አባት አይቶ ያየው ልጅ ግን ተምሮ ነው ለዛ ነው ልጅ አንዳንዴ የሚፈጥነው እና አላህ ያጽናን ሁሉም ኢትዮጵያውያን አላህ ሰብሩ ይስጣችሁ ያሉትም እንድንጠብቃቸው በክርስቲያንም ትልልቅ አባቶች በሙስሊምም ትልልቅ አባቶች በአራቱም አቅጣጫ ከትልልቆች ስር ባንጠፋላለሁ አፈቀላጤ ክርስቲያን ማይሰደብ ከሆነ ክርስቲያን የሚሰድብ ከሆነ ኡስታዜ ብለ የምትከተል ከሆነ ከስራል ሙስሊም ማይሰደበው መርጠ ቄስ ነው ብለ ፓስተር ነው ብለ ከተከተል ከስራል እና እንዴ ሀገር በቀል ሰላም ሰባኪ አባቶች በየትኛውም ሃይማኖት አላህ ያቆያችሁ ይሄ ነው እንግዲህ እኛም ስንል የነበረውና እነዚህ ሰዎች ለማንም አይበጁም ቅድም እንግዲህ የሼኹ እንደተናገሩት ለማን ለሀገር አይበጁም ለሙስሊሞች አይበጁም ለክርስቲያኖች አይበጁም ለማንም ነው ለቃ የሆነ ሚሽን አላቸው እንደ ሀገራትን በሙሉ ለሊቢያ አድርገው አልሆንም እስልምናን ይቀበል የሚያለው ሀገራትን በሙሉ መደምሰስ መግደል ትዝ ይላችኋል ከዚህ ፊት ስንት ወጣት ናቸው 20 ምናምን ወጣቶችን በሊቢያ በረሃ ላይ እንዳሲያርዷቸው ይሄ አሁን እሱን እስልምናና አሁን ተቆስ ያለውን እስልምና ነው አንድ ምትሩ እናንተ አሁን ተቆስራቸው ይሄ አሁን የነ ሀጂ ሙፍቲ አንድ አይደለም ባይዘው ቅድም እንዳልኳቸው ይለያያሉ አሁን ላይ ግን በጣም በሚያሳዝን ሁኔታ በጣም አሳሳቢ ነገር ምንድነው ካላችሁ እንደ ሙስሊሞችን ወይ የምትመለከቱ ሆነ የበዙት ዋሃቢዎች ናቸው እንዴ ከተባለ በኢህአዲግ ጊዜ እስልምና ይጨቆን ነበር በዛን ሰዓት ላይ እነዚህ ዋሃቢዎች ናቸው መጥተው
ዲፌንስ ያደርጉ የነበሩት ሲከላከሉ የነበሩት ወይ ደግሞ ያው በጥንም የተነሳው ወይ ደግሞ ሰይፍ አንስተው ምናምን ሲከላከሉ የነበሩት እነዚህ ዋሃቢዎች ናቸው። በዛ የተነሳ ተስፋፋ ሁሉ በየመስክሩ የሚሰጠው ትምህርት የማን ነው? የዋሃቢያ ነው። በየቦታ በየመንገዱ የሚያሰሙት ማን ናቸው? ዋሃቢዎች ናቸው። ኔትወርካቸውን በጣም ብዙ አድርገው ዘርግተዋል። እነዚህ ሰዎች አይደለም ለኛ አይደለም ለሀገር ለሙስሊሞች ለራሳቸው አይበጇቸውም። በምን አወቀ ፍሬም? ይሄው ትልቅ የሀገር ዋርካ አባት ሞተው አንተ ያልክ ያወራዋል እንኳን ሞት ይለዋል። እሺ አሁን ከዚህ የበለጠ ጠላት አላችሁ ሙስሊሞች። እነዚህ ሰዎች እኔ አላቅም እኛ ስንናገር እናንተ የተናገርን ይመስላችኋል ሙስሊሞች። እኔ እናንተ ብያለሁ አብዛኛው ጓደኞቼ አጠገብ ዘመዶቼ ሙስሊሞች ናቸው። ግን ምንም ኖርማል ነው ከነሱ በሰላም ነው የምንኖረው። ግን እነዚህ አትዋቢዎች መርዞች መሃል ላይ ገብተው ለማለት ይሄዱ ነው የሚገኙትና እነዚህ ሰዎች እንዲሁ አንድ ብትሏቸው ቀድማችሁ ነቅታችሁ ከመንገድ ላይ ብታስወግዷቸው ብታወግዟቸው መልካም ነው። ኦሬዲ እናንተ አጉዛችኋል አይሆንም ብላችኋል እነሱ ለዚህም ጥሯቸውና ለዚህም ነው ሀጂ ሙፍቲ ቤት ሄደው በጥፊ መቷቸው ስልጣናቸውን ቀምቶ የወሰዱትና እነዚህ ሰዎች ለማንም የሚያዩ ስለሆነ በዚህ አጋጣሚ እንድታቁ አይናው ይሄን ስትመለከቱ የምትናዱ ከሆነ ውስጣችሁ ነገር የሚግል ከሆነ በቃ የነሱ ትምህርት እናንተ ውስጥ አለ። የዋሃቢዎች ትምህርት እናንተ ውስጥ አለ። እኛ ተናገርን የምንገኘው ትክክለኛውን የእስልምና ክንፍ ሳይሆን የዋሃቢውን ክንፍ ተናገርን የምንገኘው ሰው የሚያርደው ሰው የሚገለው የተሻለ የሚያቃጥለው ሰላም የሚያወደው ሰው ሲወደስ የሚለው የሶስት ጋር የሚበላው እሱን ክንፍ ነው እንግዲህ እኛ እነዚህ የምናገረውና በዛ መንገድ ተረዱልን አስፈልጋለሁ። ቪዲዮአችን የሚስ ነበር ተማራችሁበት አዲስ ነገር ሰራችሁበት አልተጠራጠርም። በቀጣይ እንግዲህ ባይፍ ነው ባስተምረው ወደምንመለስ ነው የሚሆነው። ሙስሊሞች እንግዲህ የዋህ ሙስሊሞች አላህ አምላካችሁ ያጥናችሁ አስፈልጋለሁ። ክርስቲያኖችም እንግዲህ እግዚአብሔር ያበርታን። የቀረውን እንግዲህ እግዚአብሔር ረጅም ዕድሜ ያስጥልን። በቀጣይ እንመለሳለን። ላይክ እና ሼር ማድረግ እንዳይረሳ። ሸርቀውልኝ